ሀናና ወይዘሮ ሜላት በሚያወሩበት ሰዓት ነበር የሀሴትን ፎቶ ስታይ ሀና ደንግጣ በድንገት ደግሞ ስልክ ሲደወልና ስልኩ ደጋግሞ ሲደወል ጆሮ ስለነበር አንስታ በድንጋጤ ከቤት ሮጣ እየወጣች ነበር። ወይዘሮ ሜላትም በዛ ነገር ትንሽ ተወዛግባ ነበርና ሀና ግን ምንም መልስ ሳትሰጥ እየሮጠች ወደ ጆሮ ነበር የሄደችው። እሷም አባቴ ምን ሆነ እያለች በጥያቄ ስታፋጥጠው ጆሮ ግን በተቃራኒው ደስ ስላለኝ ነው የጠራሁሽ ነበር ያላት። ጆሮም ከሰላም የተቀበለውን ብር ሊሰጣት ነበርና። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከልብ አመሰግናለሁ ሰብስክራይብ ስለምታደርጉኝ። ሰብስክራይቤ ከጠበቅኩት በላይ እየሄደልኝ ነው። ቴንክ ዩ ቬሪ ማች። እናም ነገሩ እንዲህ ነበር። ሀና ጆሮን ስታገኘው ሰርፕራይዝ ለአባትሽ መታከሚያ ብር አግኝቻለሁ ብሎ ሲሰጣት እሷም ደንግጣ ነበር። ጆሮ እየቀለድክብኝ ነው ወይ እያለች ነበረ። ጆሮም አይ እንዴት ነው ልቀልድ የምችለው? ለፋዘር መታከሚያ ገንዘብ አግኝቻለሁ እናም እሱን ልሰጥሽ ነው አስቸኳይ ጥሪ ያደረኩልሽ ብሎ ነበር። እሷም ገንዘቡን ስታየው በጣም ብዙ ስለነበር ደነገጠች። ጆሮ ከየት አምጥተኸው ነው? እኔ ይሄን ገንዘብ ልቀበልህ አልችልም። ይሄን ገንዘብ ከየት ነው ያመጣኸው ስትል ጠየቀችው። እባክሽን ሀና አታምኚኝም እንዴ? ዛሬ እኮ ሳምኚኛለሽ ብዬ አስቤ ነበር። ለካ አንቺ እንደ ወንድምሽ አታየኝም ብሎ ጆሮ መላመላውን አመጣላት። እሷም አምናለሁ ጆሮ ካንተ ውጭ ማናለኝ አዲስ አበባ ላይ እያለች ነገረችው። ካመንሽኝ ገንዘቡን ውሰጂና የአባትሽን ሕክምና እንጀምር ሲል ጠየቃት። እሷም ገንዘቡን ከየት አመጣኸው ማለቱን ትታ እሺ ብላ ተቀብለዋለች። አሁን ላይ ሕክምናውን ሊጀምርላት ነው። ምክንያቱም በሌላ በኩል ደግሞ ወይዘሮ ሜላት ሌላ ነገር አመቻችታለታለች። እድል ሲመጣ አንዴ ነውና። በዚህ አጋጣሚ ግን ሴት ወይም እርግቤ የተባለችው ልጅ በቅርቡ እውነታውን እንደሚወጣ ግልጽ ነው። ሀናም እንግዲህ ጠዋት ተነስታ ወደ ስራዋ ነበር የሄደችው። ስራም እንደሄደች ከሰላም ጋር ነበር የተገናኙት። ሰላምም ስታገኛት እየሳቀች ነበር እና ሰላም በጣም ተገርማ ነበር። እሷም ሰላም ዛሬ ግን ደግሞ በጧቱ ምን እያሳቀች ነው ስትል ነበር የጠየቀቻት። አረ ምንም ሰላምዬ እንዴት አደርሽ ስትል ሰላምም በፍቅር እግዚአብሔር ይመስገን ሀንዬ ብላ መልሳላታለች። ሰላም ያላት ፍቅር ለሀና ለየት ይላል እና ሀናም አረ ምንም አልሳቅኩም እንዴ ስቄ ነበር እንዴ ስትል ነገሩን ወሰብሰብ አደረገችው። በእርግጥም ሀና በጣም እየሳቀች ነበር። ምክንያቱም አሁን ላይ ደስተኛ ናት። የአባቷ ሕክምና በመጀመሩ ሕክምናው ባይጀመር ሌላ የሚያወሳስባት ነገር ወይም ደግሞ ሌላ የሚያሳስባት ነገር ቢፈጠርም ግን ባላት ነገር እየተደሰተች ይመስላል። ሰላምም እንዴ ሀና ምን ሆነች ነው ስትል ጠየቀቻት ደግማ። እሷም አረ ምንም ሰላምዬ ስትል መልሳ ነበር። ግን ሰላም እንደው ዛሬ እንኳን እውነታውን ሳትነግሪኝ አንላቀቅም ብላ እየዛተች ነበር። ሰላም ምንድን ነው? ትናንት ደግሞ እማዬ የሀሴትን ፎቶ እንደምትፈልጊና የሀሴትን ፎቶ ለማየት እንደሆነ መኝታ ቤት 10 ጊዜ እንደምትገቢው ነግራኝ ነበር። ችግርሽ ምንድን ነው ብላ ጠየቀቻት። ሰላምም ሀንዬም አረ ምንም ችግር የለብኝም ዝም ብዬ ፎቶውን ለማየት ፈልጌ እንጂ ምንም አልነበረም አለች። ታዲያ ፎቶውን ካየሽ በኋላ በጣም ደንግጠሽ ነበር። ያ ደግሞ ሳይበዛ ስልክ ተደውሎልሽ ጨርቅሽን ጥለሽ እየሮጥሽ ነበር። አሁን ደግሞ ሳይሽ እየሳቅሽ ነው። ልታብጂ ነው እንዴ ስትል ቀደለችባት። ሀናም አይ ብላ ስቃ ዝም አለች። እሷም አባቴ ሕክምና ሊጀምር ነው ብላ ነገረቻት። ብሩን አሲር ሰጠኝ። አሲር ብዙ ብር ሰጥቶኛል እና ግማሽ ብር ስለሆነልኝ ሕክምናውን ላስጀምር ነው አባቴን ስትል ነገረቻት። ሰላምን በጣም ደስ አላት። ሀንዬ ደስ ስላለሽ በጣም ነው ደስ ያለኝ። አባትሽ ስለሚታከሙና ድነውልሽ ወደ ሀገርሽ እንደምትመለሽ ተስፋ አደርጋለሁ ስትል አበረታታቻት። ሀናም በጣም ደስተኛ ስለነበረች አመሰግናለሁ ሰላምዬ ስትል መለሰችላት። እናማ እማዬን ሂጂና አናግሪያትና ወደ ሕክምናው ይዘሻቸው ሂጂ እኔ ቁርሱን እሰራለሁ ብላ ሽንኩርቱን ተቀበለቻት። ሀናም አይ ሰላምዬ ከሰራው በኋላ ይደርሳል፣ ምንም የሚያስቻኩል ነገር የለም። ስራዬን ከጨረስኩኝ በኋላ እትዬን አናግሪያቸው ወደ ሕክምና እሄዳለሁ ስትል ነበር። ሰላም ግን እሺ ልትላት አልቻለችም። በፍጹም እንደዚህ አይሆንም ሂጂ አሁኑኑ እኔ ቁርሱን ሰርቼ አቀርብላቸዋለሁ አንቺ መሄድ ትችያለሽ ስትል ነበር ያናገረቻት። ሰላምም ድርቅ ስትልባት ሀናም እሺ እትዬን ላናግር ብላ ወደ ወጥ ቤት አመራች። ሰላምም እንግዲህ የሀናን ስራ ጨምራ እየሰራች ነው። ሰላም ወደ መኝታ ቤት ስትሄድ ወይዘሮ ሜላት ተነስተው እየተወጃጁ ነበር። በዛን ሰዓት ነበር ሀንዬ እንኳን ደህና መጣሽ፣ እንዴት ነሽ፣ እንዴት አደርሽ ብለው በፍቅር የተቀበሏት። ሀናም ደስ አላት። ሀንዬ እስኪ ነይ ቁጭ በይ እናውራ ስትል ጠየቀቻት። እሷም ቁጭ ብላ ሊያወሩ ነበር።
እሷም ሕክምና ላስጀምር ነው አባቴን፣ ግማሽ ብር አግኝቻለሁ እና ባለፈው እርስዎ የሰጡኝ ብርም ስለነበረ 200 ሺህ ብር ስላለኝ ግማሽ ክፍያውን በሚቀጥለው እየሰራው ከፍላለሁ፣ በግማሽ ብር ላስጀምር ነው ስትል ነገረቻቸው። ወይዘሮ ሜላትም በድርጅቱ የሚታከሙበት ሰራተኞቹ የሚታከሙበት ድርጅቱ የሚያሳክማቸው አለ፣ በዛ ነገር ላመቻችልሽና ግማሽ ብሩን እንዳለ ሆኖ ግማሽ ብሩን ድርጅቱ እንዲከፍልልሽ ማድረግ እችላለሁ። ስለዚህ አብረን እንሄዳለን። ቆይ ለባብሼ ልውጣ ስትል ነገረቻት። በጣም ደስ የሚል ሌላ ደስታ። ሀናም ደስ አላት። እትዬ ውለታው በዛብኝ ብትልም ወይዘሮ ሜላት ግን የምን ውለታ ነው የምትዩ ሀና? አንቺ እኮ ለእኛ ቤት ብዙ ነገር አድርገሻል። ከዚህ በላይም ባደርግልሽ ይገባሻል። ለዚህ ቤት ውለታ ገንዘብ የሚተመንለት አይደለም። አንቺ ላደረግሽው ነገር ብዙ ነገር ይገባሻል ስትል ነበር ያነገረቻት። ሀናም በነገሩ ደስተኛ ብትሆንም እንኳን ግን የአባቷን ማሳከም እራሷን ብቻ ችላ ማሳከም እንደምትፈልግ ነበር ከዚህ በፊት የተናገረችው። አሁን ግን እጅ ሰጥታለች። ማንም ሰው ሊረዳ ሲሞክር እሺ ነው እንጂ እምቢ ማለትን አቁማለች። እናም ወይዘሮ ሜላትና ሀና ወደ ሕክምናው ለመሄድ ተዘገጃጅተው አብረው ነበር የወጡት። እሷም ለአሲር ደውላ ጆሮ እባክህን አባየን ቤት ሂድና ይዘውና እኔ ወደ ሕክምና እንድንሄድ ስትል ጠይቃው ነበር። ጆሮም ወደ አባባ ኖላዊ በሄደ ሰዓት እንዴት ነዎት? ዛሬስ እንዴት አደሩ? ብሎ እየጠያየቃቸው ነበር። እነሱም የማያልቅ ቀልዳቸውን እየቀላለዱ አብረው ከቆዩ በኋላ ወደ ሕክምናው ለመሄድ እየተጓዙ እያለ ሰላም ደወለችለት። ሰላምም ስደውልለት እንደዚህ አንተ ታማኝ ሌባ እንዴት ነህ ስትል ነበር የጠየቀችው። እሱም አረ ታማኝ ሌባ አልሽኝ እንዴ? በእርግጥም ልክ ነሽ፣ ታማኝ ሌባ ነኝ ሲል ነበር የመለሰላት። እሷም አዎ በእርግጥም በደንብ ታማኝ ሌባ ነህ፣ እንደው ሙሉ ለሙሉ አምኜህ አልነበረም ገንዘቡን ስሰጥክ። አሁን ግን ሀና ገንዘቡን እንደሰጣት ስትነግረኝ በጣም አመንኩህ፣ ታማኝ ሌባም እንደሆንክ አረጋግጫለሁ ስትል ነገረችው። እሱም አንቺ ታማኝ ሌባ መሆኔን ካረጋገጥሽልኝ ችግር የለውም፣ ለሌላው ለሁሉም ታማኝ ሌባ እንደሆንኩኝ አሳውቃለሁ ሲል መለሰላት። እናም ብሩን በትክክል ስለሰጠህ የምሬን ነው ምልክ ከልብ አመሰግናለሁ ስትል ምስጋናዋን አቀበለችው። እሱም አረ ችግር የለም፣ ይሄ ነገር እኮ ለእርሷ ብቻ ሳይሆን ለእኔም ጥቅም ነው። እርሳቸውን ማሳከምና እርሳቸው ታክመው መዳናቸውን ከማንም በላይ ይፈልገዋልና። በእርግጥ ገልጸው ነው ባይነግራትም አባባ ኖላዊ ካጠገቡ ስለነበረ ብዙም ሊያወራ ፍላጎት አልነበረውም። ምክንያቱም ስለ ገንዘቡ እርሱ እንዳመጣውና ለሀና እንደሰጣት አባባ ኖላዊ እንዲያውቁ አይፈልግም ጆሮ። ምክንያቱም አባባ ኖላዊ ገንዘቡን እሱ እንዳመጣው ካወቁ በጥያቄ ያፋጥጡታል። ከሀና በላይ ደግሞ እርሳቸው ገንዘብ ከየት አመጣህ ብለው በጣም እንደሚቆጣጠሩት ግልጽ ነው። ሰርቀህ ነው ወይ ሊሉትም ይችላሉ። ሀና በቀላሉ አምናው ተቀብለዋለች። ግን አባባ ኖላዊ እንዲህ በቀላሉ ገንዘብ ሊቀበሉት ወይም ደግሞ ያን ያመጣውን ገንዘብ ለሕክምና ሊያውሉት አይችሉም። አባባ ኖላዊ ጥንቁቅና የሰውን ልጅ እንዴት በየት እንደሆነ ሳያውቁ ምንም ነገር ማገዝም ሆነ ምንንም አይፈልጉም። ምክንያቱም ጆሮ ሌባ ነው። አሁን ላይ ደግሞ እሱ ሙሉ ለሙሉ ቃል ገብቶ ለራሱ በጉልበቱ እየሰራ የሚኖር ልጅ ነው። ግን ደግሞ ያንን ነገር አባባ ኖላዊ ቢያምኑትም እንኳን ብዙ ገንዘብ ሲያመጣ ድጋሜ ወደ ሌብነት ገብተህ ነው ልጄን አንጼ ባቀረጽኩት ልክ ነው እንዲሄድ የምፈልገው፣ ከዚህ በኋላ ወደማይረባ ስራ እንዲገባ አልፈልግም ሲሉ ደጋግመው ነግረውታል። እሱም አምነው ተማምነው እየኖሩ ባለበት ሰዓት ግን ሌላ ችግር እንዲፈጠር አይፈልጉም። በእኔ ህመም ምክንያት ሌላ ህይወት ውስጥ እንዲገባም አይፈልጉም። ለዛም ነው እሳቸው ማመን የሚከብዳቸው። ሀና ግን ነገሩን ቀለል አድርጋ ብትቀበለውም ወደፊት በጥያቄ ማፋጠጧ አይቀርም። እናም ሰላምም ደስተኛ ሆናለች። ሀናና ሰላም አሁን ላይ በጣም ከምንም በላይ ደስተኞች ናቸው። ከዛም በላይ ወይዘሮ ሜላት ደስተኛ ናት። የአባባ ኖላዊን የት ነው ማቃቸው ብላ ለሀና ጠይቃት ነበር። ሀናም የት ልታቂያቸው ትችያለሽ? እኔ እንጃ አባዬ አዲስ አበባ ለመጀመሪያ ጊዜ ነው የመጣው፣ የት አይተውት እንዳያዩት አላውቅም ስትል መልሳለች። ግን እኮ ሀና አባትሽና አንቺ ምንም አትመሳሰሉም፣ መልካችሁ በጣም ነው የሚራራቀው። ምናልባት አባትሽ ህመምና እንዲሁም ደግሞ እርጅና ተጭኗቸው እንደሆን እንጂ
ምንም አትቀራረቡም መልካችሁ ስትል ነበር የነገረቻት። እሷም አይ ምናልባት እኔ እናቴን መስል ይሆናል እንጂ አባዬ አባቴ ነው ስትል ነበር የነገረቻት። አባቷ እንዳልሆነና እንዲሁም ደግሞ የወይዘሮ ሜላት ልጅ እንደሆነች ሀና በትክክል አውቃለች። ግን ብዙ ጥርጣሬ አድሮባታል። እንዴት ነው ሀሴት ልጅ ናት ተብላ የመጣችው? ያ ነገር ትንሽ ቢያወዛግባትም እንቅልፍ ያሳጣት ነገር ቢኖር የፎቶው እዛ ቤት መገኘት ነው። እና ወይዘሮ ሜላት እናቴ ናታ ስትል ትጨነቅ ነበር ያደረችው። እሷም ሌሊቱን በሙሉ ቁጭ ብላ ስታወጣ ስታወርድ ነገሩ ሁሉ አልሰካካ ወይም ደግሞ አልቀራረብ ብሏት ትንሽ ቢያወዛግባትም ድንገት አባባ ኖላዊ ሲነቁ ቁጭ ብላ እያሰበች ነበር። ሀንዬ ምን ሆነሽ ነው? አሞሻል እንዴ? ምንድን ነው ነገሩ? ይሄን ሰሞን እንቅልፍ የሚባል በአይንሽ አይዞርም። ለምንድን ነው እማትነግሪኝ? ወይስ ደግሞ ያመጣሽው ገንዘብ ለሕክምና በተሳሳተ መልኩ ነው ሲሉ ጠየቋት። እርሷም አይ የተሳሳተ መንገድ ተጠቅሜ አይደለም ይሄን ገንዘብ ያመጣሁት። ገንዘቡ አይደለም ያሳሰበኝ፣ እኔ ያሳሰበኝ ሌላ ጉዳይ አለ ስትል ነበር የነገረቻቸው። ግን ግልጽ ሆና መናገር አልፈለገችም። ለምንድን ነው ግልጽ ሆና መናገር ያልቻለችው? ምክንያቱም እናቷ ናት ወይዘሮ ሜላት። ወይዘሮ ሜላትም ለሀና ያላት ፍቅር ለየት ያለ ነው። በእርግጥ ሀሴት ልጅ ናት ተብላ ብትመጣም ለሀሴት ያላት እንክብካቤ ወይም ደግሞ ለሀሴት ያላት ቅርበት ቢያሳሳም ግን በፍጹም ውስጧ ሊቀበልላት የቻለ አይመስልም። ምክንያቱም ማስመሰል እንጂ ሀናንም በጣም ነው የምትወዳት። ሳቅፋት ልክ እንደ ልጄ ወይም ደግሞ እንደ ሀሴት ነው የምታያት ስትል ከዚህ በፊት ተነጋግራ ነበር። ግን አሁንም ቢሆን ከባድ ሁኔታ ውስጥ ነው ያለችው እና አባባ ኖላዊ ወይም ይህች ልጅ ምን ሆና ነው? አምላኪ ወይ ይርዳኝ። ምንድነው ያደረገችው? ምናልባት ይሄን ገንዘብ ያመጣችው ሰው አስታሏት ወይ ደግሞ ሴትነቷን ተጠቅመውት ይሆን እያሉ ቢያስቡም እንኳን ሀና ያገጠማት ሌላ ችግር ነው። መስቀሉ መጥፋቱና ፎቶግራፉ መጥፋቱ ቢያሳስባትም አሁን ደግሞ ሌላ ችግር ተፈጥሯል። ያ የሀሴት ፎቶ የተባለው ፎቶ አባባ ኖላዊ ጋር የነበረው ፎቶ ነው። ግን ያኛው ተሰርቆ ለሀሴት የተሰጠው ፎቶ በምን እንዴት እንደሆነ ባይታወቅም አሁን ላይ ግን ይታወቃል። ምክንያቱም ተምች ሰርቆ ለእነሱ እንዳቀበላቸው ግድ ነው። ተምችም ያላወቃቸውም በፊት ላይ አባባ ኖላዊን አያውቃቸውም ነበር እና እንዴት ነው ወይዘሮ ባይሽ አባባ ኖላዊን አውቃ እና ደግሞ ገንዘቡን ተደራድራ እዚህ ደረጃ ያደረሰችው? ወይዘሮ ባዩሽ አባባ ኖላዊንና ሀና የወይዘሮ ሜላት ልጅ መሆኗን ያወቀችው እንዴት ነው? ተምች ይሄን ነገር ሊያውቅ አይችልም። አውቆም አይደለም ያደረገው። አባባ ኖላዊን ሳያውቃቸው በፊት ነው ይሄን ነገር ያደረገው። ግን ደግሞ አሁን ላይ ጆሮ ሌላ ችግር ፈጥሮበታል። ጆሮ ይሄን ገንዘብ ከየት ነው ያመጣኸው? ትነግረኛለህ? ከየት እንዳመጣኸው የዚህን ብር አመጣጥ ፍርጥርጥ አድርገህ እንድትነግረኝ እፈልጋለሁ ሲል ነው የጠየቀው። ተምችም በጧት ቀስቅሰህ ከእንቅልፌ እየጠራኸኝ ልጨቀጭቀኝ ነው እንዴ ሲል ነበር የነገረው። እሱም በፍጹም ልጨቀጭቅ ሳይሆን ልጠይቅህ ነው ያለው። ግን ያን ነገር መናገር እንደማይፈልግ ግልጽ ነው። ተምች አትጨቅጭቀኝ፣ በቃ ገንዘቡን ስሰጥቅ ምንም ነገር እንዳልጠፋውና ሰርቄው እንዳልሆነ አስረድቻለሁ። ለምንድን ነው ድጋሚ የምጠይቀኝ? ለምንድን ነው ደግሞ አሁንም ይሄን ጥያቄ የምታነሳው? ከዚህ በኋላ እንድጠይቀኝ አልፈልግም። ከፈለግ እንጣላ ካልክ መጣላት እንችላለን ሲል ነበር። በዛ መሀል ግን ተምች እየተናደደም ነበር። ጆሮ ግን ሊተወው አልቻለም። በፍጹም ልተው ካልችልም ይህን እውነታ ካልነገርከኝ ብሎ ከዚህ በኋላ ቁርጥርጥ ነው የምንለው፣ ደግሞም እገልሃለሁ ካልነገርከኝ እያለ ሲያስፈራራው ነበር። ጆሮም ያንን ያደረገው ለሱ ደህንነትና ለሱን ሲል ነበር። ግን ጆሮም ይህን ነገር እንዴት ብሎ ነው መረዳት የሚችለው? ተምችስ እንዴት አድርጎ ነው ማስረዳት የሚችለው? ጆሮ ይሄን ነገር ከሰማ በእርግጥም ተምችን ሊያጠፋው ይችላል። ምክንያቱም ከባድ ስለሆነ ሜላት እናቷ እንደሆነች እና ወይዘሮ ሀና ልጅ እንደሆነች እንዲያውቁ ይፈልጋል። ከዚህ በፊት አማክረውትም ነበር ለጆሮ። ጆሮም ነገሩን እንደዚህ አክብዶ አላየውም። ምክንያቱም አባባ ኖላዊ ሲነግሩት ነገሮቹን በሙሉ ቀለል አድርጎ ነው የሚያየውና እና በዛን አጋጣሚ ነበር ለጆሮ ስልክ ተደውሎለት ከተምች ጋር የተለያየው። ግን ተምችም አሁን ላይ ግራ ገብቶታል። እንዴት ነው አሁን ላይ ለጆሮ ማስረዳትም አልችልም። በእርግጥ እኔ አባባ ኖላዊን በፊት የእርሱ አባት እንደሆኑ ሳላውቅ ነው የሰራኩት። ግን ደግሞ ጆሮ እንዴት ብሎ ነው የሚረዳኝ? እንዴት ብዬ ነው ማስረዳው? እያለ ለብቻው ቢብሰለሰልም እንኳን ምንም ነገር መፍትሄ ማምጣት አልቻለም።
እናም ከሐኪም ቤት ተመልሰው ሲመጡ ወይዘሮ ሜላት ነይ ቁጭ በይና እስኪ አረፍ እንበል በጣም ነው የደከመን ስትል ነበር። ሀና ግን አይ እኔ ቁጭ አልልም፣ እኔ ምሳ ላቀራርብ እርስዎ ቁጭ ይበሉ ስትል ነበር። እንዴ አንቺ ሰው አይደለሽም እንዳይደክምሽም አብረን ነበር ስንደክም የነበረው፣ ነይ ቁጭ በይና አብረን ሰላም ጋር ምሳ ታቀርባለች እንበላለን ስትል አክብራ አስቀመጠቻት። ሀናም አረ ቆይ እትዬ እኔ ስራ መስራት አለብኝ፣ እንደውም ደስ ነው ያለኝ አልደከመኝም፣ አባቴ ሕክምና ስለጀመረ በጣም ደስተኛ ነኝ ስትል ነበር የነገረቻት። ግን ወይዘሮ ሜላት ለሀና አይ ነይ ቁጭ በይ ደክሞሻል፣ አንቺ ሰው አይደለሽ ይደክምሻል እያለች በተደጋጋሚ ስትጎተጉታት እሷም ቁጭ አለች። ከዛም ሰላምን ሲጠሯት ሰላም ግን ልትሰማ አልቻለችም። ሰላምም መኝታ ቤት ነበረችና ከዛም ሀና ቆይ እኔ ልጥራት አለችና ወደ መኝታ ቤት ሄደች። ሀና መጣሽ አለች። አዎ መጣው ሰላምዬ እንዴት ዋልሽ ስትል ጠየቀቻት። እሷም ደህና ነኝ እና ታዲያ የምላሴን ክፍል ወርሰሽ ቁጭ ብለሻል ስትላት ምን ላድርግ ብለሽ ነው? እኔም እኮ የእናቴን እቅፍ ተወርሻለሁ እያለቻት ነበር። ግን ሰላምም የአባትሽ ሁኔታ እንዴት ነው? ሕክምናውን ጀመሩ ስትል ጠየቀቻት። አዎ ሕክምናውን ጀመሩ ሰላምዬ፣ በጣም ደስ ብሎኛል ነበር ያለቻት። በጣም ደስ ይላል ሰላምዬ እና እናትሽም አገዙኝ አብረን ነበር የሄድነው እና ሁሉ ነገር ተስተካክሎ ሕክምናውን ጀምረን ጨርሰን መጣን ስትል ነገረቻት። ሰላምም አንድ ነገር ልጠይቅሽ ብዬ ብላ ለሀና ጠየቀቻት። ሀና ምንድን ነው ሰላምዬ ጠይቅኝ ስትል ነበር። ለምንድን ነው የሀሴትን ፎቶ ስታይ የደነገጥሽውና እንደዛ የሆንሽው? ፊትሽ ላይ ጥሩ ያልነበረው እማዬ ነግራኝ እኮ በተደጋጋሚ እጠይቅሻለሁ እያልሽ የአባትሽ ችግር ይበልጣል ብዬ ነው ዝም ያልኩሽ ስትል ነበር የጠየቀቻት። ሰላምዬ ልክ ያልሆነ ነገር እኮ አለ ስትል ነበር። እሱም ንገሪኛ ታዲያ ምንድን ነው ልክ ያልሆነው ነገር ብላ ሰላም ስታጨናንቃት፣ እሷም እስኪ ቪዲዮ ማየት ፈልጋለሁ ቪዲዮውን አሳየኝ ከዩቲዩብ ላይ ስትል ጠየቀቻት። ሀናም ስትጠይቃት ሰላም እምቢ ማለት አልቻለችም። እሷም ቪዲዮውን ከዩቲዩብ ላይ እያሳየቻት ነበር። ሀና በጣም ተደናግጣና በጣም አስባ ነበር። ይህ ነገር ትክክል አይደለም፣ እንዴት ብሎ እንዴት ለምን እያለች ራሷን እያወዘጋገበች ሰላምን በጣም ግራ በመጋባት ዝም ብላ እያየቻት ነበር። ሀንዬ ምን ሆነሻል? ለምንድን ነው የማትነግሪኝ? እያለቻት ነበር። ግን ሀና ምንም ነገር መመለስም ሆነ መናገር አልቻለችም። ስልኩን ከእጇ ላይ ወረወረችው። ቆማን በድንጋጤ ሰላምን እያየቻት ነበር። ሰላምም እሷን በማየት እየተያዩ ግን ሀና ምንም ነገር ማውራት አልቻለችም። በጣም ደነገጠች። ምክንያቱም ሀና የደነገጠችበት ምክንያት አንደኛ ፎቶ፣ ሁለተኛ ደግሞ ወይዘሮ ሜላት የሀና እናት ስለሆነች በጣም ግራ ያጋባት ነበር። ያም እንዳለ ሆኖ አሁን ላይ እንዴት ብዬ ነው ማስረዳቸው ትላለች። ምክንያቱም ሀና ውሸትም ሆነ እንደዚህ ተመሳስሎ አመሳስሎ መናገርም ማውራትም አትችልም። እውነታውንና እውነታውን ብቻ ነው። እናም ማን ያምናታል? በዚህ ልክ እሷ ብትናገር ማንም ሰው እንዳያምናት ነው የምታውቀው። እና ሰላምን እንድትነግራት ብትጠይቃት ምንም ነገር መናገር አልቻለችም። በሌላ በኩል አባቷ ልጄ ምን ሆና ነው ብለው ይጨነቃሉ። እሷም ለአባቷም እንኳን መናገር አልቻለችም። ይህን ነገር ወይ ለአባቷ ወይ ደግሞ ለሰላም ብታማክራት ሀና የወይዘሮ ሜላት ልጅ ሀሴት እንደሆነች ግልጽ ይሆን ነበር። ግን ነገሩን ፈልገው ልክ እየሄደላት አይደለም። ውድ ተመልካቾች ቪዲዮ እዚህ ላይ ነበር ያለቀው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ አመሰግናለሁ። አሁንም ሀናን ያለ በላይክ ያሳየኝ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንመጣ ድረስ ቸር ሰንብቱ።